የኢትዮጵያ ብሔር ብሔረሰቦች የተጣላን የሚያስታርቁበት ያጠፋን የሚቀጡበት የተበደለ ሰውን የሚክሱበትና ቂም በቀልን የሚሽሩበት ባህላዊ የግጭት አፈታት ስርዓትና የከበረ ወግ ባለቤቶች ናቸው። ይህ የህዝቡ ወግና ባህል ለዘመናት ችግሮችን በመፍታት ውስጣዊ አንድነትን ጠብቆ ቆይቷል። እነዚህን እሴቶች ከማጎልበት ባሻገር ለዛሬው ችግሮቻችን መፍቻነት መጠቀም እንደሚያስፈልግ በርካቶች ይመክራሉ። ባህላዊ የግጭት አፈታት ስርዓት እንደየአካባቢው የተለያየ ቢሆንም ሁሉም እርቀ ሰላም በማውረድ ጤናማ ማህበራዊ መሰረት የማጠናከር ዓላማ አላቸው። ለዚህም በመኤን ብሔረሰብ ዘንድ አሻ በመባል የሚታወቀውን ባህላዊ የግጭት አፈታት ስርዓት በምሳሌነት መመልከት ይቻላል። ከቀደሙት አባቶች ሲተላለፍ የመጣው የአሻ ባህል በመኤን ብሔረሰብ ቁጣን አብርዶ ትውልዱ ወደ ከፋ ነገር እንዳይሄድ ገደብ ሲያበጅ መቆየቱ ይነገርለታል። ይህ ባህልና እሴት ተጠብቆ መቆየትና መጠናከር ስላለበት በኢትዮጵያ ብሔራዊ ቲያትር ዴጊያ በሚል ርዕስ ቲያትር ተዘጋጅቶ በቅርቡ ተመርቋል። ተከበራችሁ ተመልካቾቻችን በዴጊያ ቲያትር ምረቃ ወቅት በስፍራው ተገኝተን ከወሰድነው መልእክት ልናደርሳችሁ ወደድን። አብራችሁን ቆዩ። የሰላም ግንባታ ጉዳይ ሁሉንም የሚመለከት ነው። ለዚህም ነው ዴጊያ በዶክተር አንዱዓለም አባተ ደራሲነት ተዘጋጅቶ በብሔራዊ ቲያትር ተተውኖ ለእይታ ይበቃው። በምረቃው መርሃ ግብር የተገኙት ባለድርሻ አካላት በዴጊያ ቲያትር ምንነትና ፋይዳ ላይ ማብራሪያ ሰጥተዋል። ፊታዊ ቲያትር ድራማ ከአዲስ አበባ ከታላቁ ብሔራዊ ቲያትር ቤት ወጥቶ ከ700 ኪሎ ሜትሮች በላይ አቆራርጦ በመኤን መኖሪያ መናገሻ ምድር ሊታይ በካፊ ተራራ የተከበበችውን የፍቅር ተምሳሌቷን ባቹማ ከተማ ላይ አርፎ ከጥንካሬ ሰጪው የመኤን ገንፎ ተቋድሶ አንዷን አልሞ ወንዝ ሁለቴ ተሻግሮ የናንጣራውን ተራራ አቤት ዳገት እያሰኘ መዳረሻውን በመኤን ባህል ቤትና የመናገሻ ቦታ ንግስቷ ጀሙ ከተማ አድርጓል። ዴጊያ ቲያትር ማለት ዴጊያ የሚለው ያው እንደ ርዕስ ነው የምንጠቀመው። ዋናው ምንድነው በመኤን ማህበረሰብ ውስጥ ሲወርድ የነበረው የነበረ አንድ ግጭት ሲፈጠር ግጭቱን የሚፈታበት ትልቅ እሴት አለው። ይሄንን እሴት አልተጻፈም፣ ህዝቡ ያውቀዋል፣ ግን ጎልቶ ያልወጣበት ሁኔታ ነው ያለው። ስለዚህ የዴጊያ ቲያትር ብለን ስንል ይሄ ታምቆ የቀረ በማህበረሰቡ ውስጥ ግን ማህበረሰቡ የሚያውቅ ተግባር ስለሆነና የግጭት አፈታትን
ፍጹም አንድ ሰው ግጭት ይፈጠራልና ግጭት ከተፈጠረ በኋላ እንዴት ግጭት ይፈታል? ማን የሚባል ግጭት ሲፈጠር በዳይና ተበዳይ እንዴት ችግሩን እንደሚፈታ ቀጥተኛ ያለምንም ስሌት ባህሉን ብቻ ጠብቆ ችግሩን የሚፈታበት ሁኔታ ነው ያለው። የግጭት አፈታት ስርዓት ነው ይሄ። መእንት ብዙ የግጭት አፈታት መንገዶች አሉ። ከዛ ውስጥ ግን ዛሬ ያለነው በዋነኝነት በደጊያ ቲያትር በሚል ርዕስ ያየነው አሻ ነው። አሻ ማለት ምን ማለት ነው? ደም ካሳ ማለት ነው። ደም ካሳ ማለት ምንድነው? በቀደም ባሉ ጊዜያት ውስጥ አንድ ሰው እንዳጋጣሚ ሆኖ አንድ ክስተት ተከስቶ ከአንድ ጎሳ ሌላኛው ጎሳ አባል ተገደለ። የገዳይ ቤተሰብ አለ፣ የሟች ቤተሰብ አለ። ስለዚህ የገዳይ ቤተሰብ የሟች ቤተሰብን ይኪስና ምንድነው 7 ከብት እና አንድ ልጃገረድ ተብሎ ይወሰንና ይሄ እየታወቀ በማህበረሰቡ እውቅና የተሰጠው የሚታወቅ ነው። አንድ ለቅሶ አንድ ክስተት ተከሰተ ማለት ሰው ወደቀ ማለት የገዳይ ቤተሰብ ለሟች ቤተሰብ አንድ ልጃገረድ እና አንድ 7 ከብት ይከፍላል። ይሄ በሚሆንበት ጊዜ ለምንድን ነው እንደዚህ የሚሆነው የሚለው ምክንያት በመናይበት ጊዜ ልጃገረዱ እንደምን ተብሎ ይታሰባል? የሞተው ሰው ነው። ስለዚህ የወደቀውን ሰው ወይም የተገደለውን ሰው ቤተሰቡ የገዳይ ቤተሰብ ልጃገረድ ይከፍልና ያቺ ልጃገረድ እዛው የሟች ቤተሰብ ያገባትና ልጅ ወይም ሰው እንደጠፋ ሁሉ ሰውን ወልዳ ትተካለች የሚል እሳቤ ስለሚያዝ በማህበረሰቡ ውስጥ ህይወት ከወደቀ አንድ ጎሳ የአንድን ጎሳ አባል ከገደለና ሰው ከወደቀ ሁለት ነገር ብቻ ነው የሚጠበቀው ማለት ነው። አንደኛ ልጃገረድ ነው፣ ሁለተኛ 7 ከብት ነው። ከዛ በኋላ ምን ይሆናል? ፍጹም እርቅ ይፈጸማል ማለት ነው። ፍጹም እርቅ ይፈጸምና አይቀያየሙም። ሁለተኛ አልበድልህም፣ መበዳደል የለም፣ መቀያየም የለም፣ ይሄ ቁርሾ ምናምን የለም። አብሮ ይበላሉ፣ አብሮ ይጠጣሉ፣ ይማማላሉ። እና በዚህ አይነት መልኩ እስካሁን ይሄ ባህል መጥቶ እዚህ ደረጃ ላይ ደርሷል። እንዲህ አይነት ባህሎች ስናያቸው በጣም ቀላል የሚመስሉ ግን ደግሞ ሀገራችን ከያዘችው በውስጥ የሚገጥሙን ችግሮችን በራሳችን ከመፍታትም ባለፈ የህዝብ ለህዝብ ያለውን ግንኙነት በማጠናከር ትልቅ ሚና አላቸው። ዛሬ እዚህ ቦታ ላይ ትላልቅ የመንግስት ባለስልጣናት፣ ትላልቅ ህዝብ የወከሉ አመራሮች ተገኝተዋል። መይን በክልላችን ውስጥ ካሉ 13 ነባር ብሔረሰቦች አንዱ ነው። የራሱ ባህል ታሪክ ያለው። ስለዚህ ዛሬ ይህንን የቲያትር በዓል ምክንያት አድርገን ስንገናኝ ቅድም አቶ ታምሩ ሲያነሱም እንደዚሁም ዶክተር አንዱ አለምም ሲያነሳ ሀሳቡ ነበረ። ግን ዛሬ እድል አገኝቶ በዚህ አደባባይ የደጊያ ቲያትር ተወልደዋልና እንኳን ደስ አላችሁ ማለት እፈልጋለሁ። አሁን ዛሬ ደጊያ ቲያትር ብለን የምናስተምረው ለምንድን ነው? ፋይዳው ምንድን ነው? ድሮስ እንዴት ነበረ? አሁን እንዴት ነው የሚለውን ነገር ማህበረሰቡ አውቆ አሁን ያለው ትውልድ አውቆ አሁን የደረሰበት ደረጃ አውቆ የበፊቱንም አውቆ መጥፎ ፓርቲን አንስቶ መልካሙን ይዞ እንዲሄድ ለማስተማር ነው። ፋይዳው ዋና ይሄ ነው። አሁን ምንድነው የሚያስተምረው ትለኝ እንደሆነ ከዚህ በፊት እንደነገርኳችሁ ለሟች ቤተሰብ የሚከፈለው 7 ከብትና ልጃገረድ አሁን ተሻሽሎ እየተደረሰ አሁን ያለው ትውልድ ማወቅ ያለበት በከብት ቦታ ልጃገረዱ ባይዘወይ ልጃገረዷ ስታገባ ወይም ስትሰጥ በራሷ ፈቃድ አይደለም፣ ተገዳ ነው የምትሰጠው። ህግና ባህል ስለሆነ የባህል ኖርም ስለሆነ በዛ መሰረት ይሰጧታል። ሳትወድ ነው ሄዳ የምታገባ። ስለዚህ ምን የሚል ውይይት ተደርጓል። በጣም የሚመለከታቸው ማህበረሰብ ክፍሎች ማንት በነበረው አካባቢ ልጃገረድና 7 ከብት ይከፈላል። አሁን የሚከፈለው ያለ ፍላጎት ነበር። አሁን ውይይት ተደርጎ ማህበረሰቡ ሁሌ ለአሻ የሚከፈሉ ልጃገረዶች
እያለቀሱ ደም እንባ እያለቀሱ ነው የሚሄዱ። ስለዚህ እስከ መቼ ነው ሰው ካለ ፍላጎቷ የምትሰጠው? ክስተቶች ይፈጠራሉ። በድንገት ሰው ሳያስብ አንዱ በአንዱ እጅ ሊወድቅ ስለሚችል ይሄ ማሻሻል አለበት ብለን በጎጂ ልማዳዊ ድርጊት ፈርጀን በልጃገረድ ፋንታ ወደ ከብት መቀየር አለበት ተብሎ ልጃገረድ የአንድ ልጃገረድ ዋጋ ተመን 7 ከብት ነበረ። በከብትነት የሚሰጠው ደግሞ 7 ከብት ነበረ። ስለዚህ ሁለቱም 7 ከብቶችን ደምረን የልጃገረዱንም 7 ከብት አድርገን 14 ከብት አድርገን ለምን አንከፍልም በሚል ውይይት ተደርጎ አሁን ባለው ሁኔታ አይበለውና እንዲህ አይነት ነገር ቢከሰትና ሰው ቢሞት ሰው ቢወጥ የሚከፈለው ምንድነው? 14 ከብት ነው የሚከፈለው ማለት ነው። ስለዚህ ከልጃገረድ ሰው ከምትሰጥበት ተሻሽሎ አሁን መጥቶ በከብት ፋንታ መቀየር በጣም ትልቅ ስኬት ነው። የግጭት አፈታታቸው ላይ እንድንሰራ እዚሁ መጥቶ እንደ ዴጊያ የነሱም እንዲከበር የመኤን ህዝብም ከነሱ ጋር ሆኖ ትስስራቸውን እንዲያሳዩ አደራ እላለሁ። እኛ እንሰራባቸዋለን፣ መንገዱን እናንተ ክፈቱ፣ በጋራ እንሰራለን ማለት ነውና ለሱሪዎችም እዚሁ እንሰራላቸዋለን ማለት ነው። በመጨረሻ ላይ እንግዲህ እኔ የምለው የምትወደዱ የምትፈቀሩ በጣም ኩሩ ህዝብ፣ ድንቅ ህዝብ የኢትዮጵያ በመሆናችሁ ብቻ እኔ የኮራሁባችሁ መኤኖች ለዘላለም ኖሩ፣ ይመርባችሁ፣ ይድመቅባችሁ፣ ቀያችሁ ሰላም ይስፈን። ግን አንድ ሁኑ፣ ተባበሩ፣ ኢትዮጵያዊነታችሁን በጋራ አሳዩ። መንግስትም ይሄን ይፈልጋል። እኛ ደግሞ እንደ ኢትዮጵያ ብሔራዊ ቲያትር እኔ ወድጃችኋለሁ፣ የኔ ማኔጅመንት ቲምም ወዷችኋል፣ ክሩም ወዷችኋል። ሁሌ እንመጣለን። ትልቅ ምልክት እዚህ እናቆማለን የፍቅር ህዝብ መሆናችሁን። በመርሃ ግብሩ ከተሳተፉት የመኤን ብሔረሰብ አባላት መካከል አስተያየታቸውን የሰጡን በቲያትሩ መደሰታቸውንና የዴጊያ ቲያትር እሳቤ በህዝብ ውስጥ እንዲሰርጽ ከማድረግ አኳያ የድርሻቸውን እንደሚወጡ ተናግረዋል። ያው ደስታ ነው የተሰማ። እኔ በኩሌ ለኛ ለመኤን ህዝብ እንደዚህ አይነት ቲያትር ወደዚህ በመምጣቱ በጣም ደስታ ነው የተሰማኝ። ስለዚህ በቅድሚያ የመኤን ህዝብ የተማረ አልነበረም። ዛሬ ደግሞ እንዲህ ባለ ሁኔታ ተምረው ደርሶ እንዲህ አይነት ቲያትር በዚህ በመኤኒት እንዲመጣ ላደረጉት ዶክተርም እጅግ አድርጌ አመሰግናለሁ። እና በባለፈው አዲስ አበባ ነበሩ ኢንተርቪው ተደርጊያለሁ እንዲሁና ደስታዬን ልገልጽ አልችልም። ለመኤኒት ህዝብ በጣም ደስ ይለኛል። አሁን በራሴ ተጋብዤ አይደለም የመጣው ራሴ ነው የመጣው እና ደስታው ስላለ መኤኒት ስለሆንኩኝ ያው በጣም ደስ ይላል። እግዚአብሔር ይባርከው ነው የምንለው። መኤኒትን የግጭት አፈታት ስርዓት አስመልክተው ዴጊያ የአሻ ልጅ ወይም የካሳ ክፍያ ስነ ስርዓት የሚካሄድበት የሚሰጥበት ሴት ልጅ ስትሆን ወንድሟ ግድያ በመፈጸሙ ምክንያት ዴጊያ እቱን ዴጊያን አሻ ተከፍሎ የእርቅ ስነ ስርዓት እንዲወርድ ነው ዛሬ የተደረገ። ይህንን ምናልባትም ቀደም ሲል ነፍስን በነፍስ ነፍስን በልጃገረድ ፋንታ ይሰጥ የነበረ ትምህርታዊ አዘል ስርዓት ነው እየተደረገ የነበረው። አሻ እንግዲህ አሻ በተመለከተ የግጭት አፈታት ስርዓት ነው ብያለው። ዴጊያ የአሻ ክፍያ ስርዓት የሚሰጥ ወይም የገዳዩ ፋንታ የሚሰጥ ነው። ይህ ስርዓት ዛሬ ላይ የተደረገው የመኤኒት ህዝብ በጣም ደስ ብሏቸዋል። በጣም ደስ ብሏቸዋል። ምክንያቱም እንደዚህ አይነት ደማቅ ህዝባዊ ስርዓት አልነበረም። ዛሬ ላይ የኢትዮጵያ ብሔራዊ ቲያትር እስከዚህ ድረስ እስከ ምዕራብ ኦሞ ጆሞ ከተማ መጥቶ የመኤኒትን ህዝብ በዚህ አይነት ሁኔታ ትምህርታዊ አዘል የሆነ ቲያትር በማሳያቸው በራሴ በኩል ደስ ብሎኛል። ቀጣይነት ያለው ለምሳሌ የዴጊያ ስርዓት ወይም የአሻ ስርዓት ብቻም ሳይሆን ሌሎችም ትምህርታዊ አዘል ስርዓቶች፣ የጥሎሽ ስርዓት፣ የለቅሶ ስርዓት፣ የተለያዩ ቱባ ባህሉ ስርዓቶች ጎጂ የሆኑ ልማዶችን በማስወገድ በዛ ፋንታ ጠቃሚ የሆኑ ባህሎችን እየተኩ የሚሄዱበት ሁኔታ ብሔራዊ ቲያትር ያደረገ አስተዋጽኦ በጣም ከፍ ያለ ስለሆነ
እናንተ ሚዲያዎችም በዚህም ከብሔራዊ ከቲያትር ጎን ሆናችሁ እየሰራችሁ ያላችሁ መልካም ነገሮች በጣም ደስ ብሎናል። እንደ ግለሰብ እንደ ህዝብ ደግሞ ጠቃሚነቱ ምንድነው? ቀደም ሲል ተጎጂው የሟች ፋንታ የሚሰጠው ልጃገረድ እንዲቀርና ምናልባት የአሻ ስርዓት ወይም የእርቅ ስነ ስርዓት በሌላ መልኩ እንዲተካ እየተሰጠ ያለው ትምህርታዊ አዘል ቲያትሩ በጣም ከልብ ደስ ብሎናል። በጣም ነው የምናመሰግነው። እንደዚህ አይነት ባህላዊ እሴቶችን የማስተዋወቅ ስራ ተጠናክሮ እንዲቀጥል መልእክታችንን እያጠናከርን በደጊያ ቲያትር ምረቃ መርሃ ግብር ዙሪያ ያዘጋጀነውን በዚሁ ቋጨን። ሰላም።